ሰሞኑን ሚዲያውን የተቆጣጠረውን የፋኖ ድሎችን በተመለከተ አንዳንድ ነገሮችን ማንሳት ተገቢ ነው። ባዘወይ በኦሮሚያ ውስጥም በተለይ በሐረርጌ በምስራቅ ኦሮሚያ አካባቢ በማዕከላዊ ኦሮሚያም ተመሳሳይ ድሎች እየተመዘገቡ ነው። በኦኤልኤ በኩል በፋኖ በኩልም በጣም የሚያስገርም ዜናዎች እየሰማን ነው። እሱ ላይ ትንሽ ሐሳብ መስጠት ግድ ይላል። አንደኛ በተለይ በወሎ አካባቢ ፋኖች የተጎናጸፉት ድሎች በጣም በከፍተኛ ደረጃ ስርዓቱን ሾክ ያደረገ በመሆኑ እኔም መረጃዎች ደርሶኛል ከመንግስት ውስጥ የአብይ አመራር በተለይ የወታደራዊ አመራሮች ሾክድ እንደሆኑ ተገንዝቤ ያለው። ይሄ ነገር ምንድነው የሚያመለክተው የሚለው ላይ አንዳንድ ነገሮችን የሆነ ሐሳብ መስጠት ተገቢ ስለሆነ ነው። አንደኛ የአብይ አህመድ ወታደሮች ለማፊያ ቡድን በተለይ ከላይ ያሉ የማፊያ ቡድን የተወሰኑ ሰዎች ናቸው። አብይ አህመድና ከሱ ጋር የሱ ግብረ አባሮች ቡድን ገዢ ቡድን ሆኖ ህዝብን የሚጨፈጭፉ ሰዎች ገዢ ትንሽ ናቸው። እነኚህ ሰዎች በእነኚህ ተመርተው መከላከያ ሰራዊት በየቦታው እየተማረከ እየተሸነፈ ነው። በአማራ ክልል፣ በኦሮሚያ ክልል፣ ያው በትግራይ ክልል የምናውቀው ታሪክ ስለሆነ እሱን አንደግምም። አሁን ደግሞ ዳግም በአማራ ክልልና በኦሮሚያ ክልል እየተደገመ ነው ይሄ ነገር። ለምንድን ነው ይሄ የሚሆነው? አንደኛ አብይ አህመድ ምንም ዓላማ የሌለው ለስልጣኑ ብለው ነው ይህንን ውጊያ ይህንን ጦር የሚያካሂደው። በአማራ ክልል ላይም በኦሮሚያ ክልል ላይም እየተካሄደ ያለው ጦርነት ተገቢ አልነበረም፣ ተገቢም አይደለም። መከላከያ ሰራዊት ህዝብን መጨፍጨፍ አልነበረበትም። የአብይ ተላላኪ ሆኖ የአብይን ትዕዛዝ ተቀብለው ህዝብን መጨፍጨፍ በድሮን መግደል ተገቢ አልነበረም ሲጀመር። መከላከያ እምቢ ማለት ነበረበት። መከላከያ የፖለቲካ መሳሪያ መሆን አልነበረበትም ሲጀመር። መከላከያ የኢትዮጵያ ህዝብ መሆን ነበረበት። ያ አልሆነም። በአብይ ዘመን መቼም አይሆንም። ስለዚህ አሁን እየሆነ ያለው ጥቂት አብይ ጋር ያሉ ማፊያ ቡድን አንደኛ ወጣቶችን በግዳጅ ነው የሚመለምሉት። ከመለመሉ በኋላም ተገቢውን ስልጠና አይሰጡትም። ከዛ በኋላም ሲያሰማሩ በተሳሳተና ምንም አቅም በሌላቸው ዝም ብሎ አብይ ጀነራል ብሎ የሚሾማቸው ሰዎች ነው የሚመሩት። በዛ ደረጃ ይሰማራሉ፣ ይማረካሉ፣ ይሞታሉ። ስለዚህ በየቦታ ደግሞ ሲሄዱ ማህበረሰቡን ይጨፈጭፋሉ። ይሄ በጣም አደገኛ አካሄድ ነው። እነኚህ ልጆች የመከላከያ ሰራዊት አባላት በግድ ነው እንግዲህ በግድ ታፍኖ ስልጠና የተወሰነ ቸብቸብ ነገር ለብ ነገር ወስደው ነው የሚሰማሩት። ከዛ በኋላ መማረካቸው አይቀርም፣ መሸነፋቸው አይቀርም። ከዛ እንግዲህ ወታደር የአብይ ወታደር ከቆሰለ እንኳን ሕክምና አያገኝም። አብይ ሕክምና አይሰጥም። ሁለተኛ ምግብ እንኳን አያገኙ። እነኚህ የመከላከያ ሰራዊት ወጣቶች እንደዚህ በየቦታው በዱር ገደሉ በአማራ ክልል በኦሮሚያ ክልል እየሞተ ያለው የአብይ ሰራዊት ምግብ እንኳን አያገኙ። ይሄ ምግብ በሙስና እንትን የዕለት ቀን እንትን ይሄ ምግብ እንኳን አያገኙ። የሚያሳዝን ነው። እና ከሞቱ እንኳን ለቤተሰባቸው ምንም አያስረዱ። ይሄ ነው እንግዲህ የመከላከያ ሰራዊት በየጊዜው ይሰለጥናሉ፣ ይሰማራሉ። ነገር ግን የት ገቡ ተብሎ ለቤተሰባቸው ምንም መርዶ እንኳን አይላክም፣ አይነገርም። ስለዚህ አሁን አጠቃላይ ለግለሰብ ለአብይ ተብሎ ለምንድን ነው
ማህበረሰቡ የሚያልቀው? ለአብይ ተብሎ ወጣቱ መከላከያ ገብቶ ለምን ያልቃል? ስለዚህ አሁን በየቦታው በአብይ ትዕዛዝ መከላከያ ሰራዊቱ ወራሪ ሆነ። መሆን አልነበረበትም፣ መሆን የለበትም። እነኚህ ወጣቶች ዞሮ ዞሮ ለህዝብ መቆም አለባቸው። ለምን ህዝብን ማሸነፍ አይቻልም? በፍጹም ህዝብ የሚደግፈውን ቡድን ማሸነፍ አይቻልም። ለምሳሌ ኦሮሚያ ውስጥ ኦኤልኤን ለምን አብይ ማሸነፍ አልቻለም? ህዝብ ውስጥ ነው ያለ ኦኤልኤን። አማራ ክልል ውስጥ ፋኖን ማሸነፍ አይደለም የለም፣ እንደዛ ማሰብ ራሱ አይቻልም። ለምን? ፋኖ በህዝቡ ዘንድ ተቀባይነት አለው በአማራ ክልል። ስለዚህ በየቦታው ለምን ቲዲኤፍ ማሸነፍ አልተቻለም? ለምን? ቲዲኤፍ በትግራይ ህዝብ ተቀባይነት ስላለው ነው። በየቦታው ተቀባይነት ያላቸው ቡድኖችና ኃይሎች አሸናፊ ነው የሚሆኑት፣ ያሸንፋሉ። የጊዜ ጉዳይ ነው እንጂ ያሸንፋሉ። አብይ ህዝብን በመጨፍጨፍ ወጣቶችን በግድ በማሰማራት ማሸነፍ አይችልም። አንድ ጦርነት እኮ ዝም ብሎ በጠመንጃ በመተኮስ በድሮም በመጨፍጨፍ አይደለም ማሸነፍ የሚቻለው። በታሪክም ጦርነት ዓላማ አለው። ለምንድን ነው የሚዋጉት? አሁን መከላከያ ሰራዊት ለማን ሲባል ነው? ማህበረሰቡን ለምንድን ነው የሚጨፈጭፉት? የምን ዳር ድንበር ነው እየጠበቁ ያሉት? ስለዚህ አሁን መከላከያ ሰራዊት በየቀበሌው የሄደ ሰውን መግደል አልነበረበትም። አያሸንፍም። ህዝብን ኦሮሚያ ውስጥም አያሸንፍም። አማራ ክልል ውስጥም መከላከያ ሰራዊት በፍጹም አያሸንፍም። ይሸነፋል። የግድ ነው፣ ይሸነፋል፣ ይታወቃል። ይሄ እኮ የሚታወቅ ነው። መከላከያ አመራሩ ራሱ ያውቃል። ይሄን ህዝብን ማሸነፍ እንደማይቻል ጠንቅቆ ያውቃሉ። ስለዚህ በየቦታው በአብይ ታዘው በትዕዛዝ በግድ ግዳጅ ተቀብሎ በየክልሉ የተሰማሩ የመከላከያ ሰራዊት አባላት ወደ ህዝቡ መቀላቀል አለባቸው። ከህዝብ ጋር መቆም አለባቸው። ይሄ ነው በቃ፣ ምንም የማይቀር ነገር ነው። ወይ ትማረካለህ ወይ ደግሞ በሰላም በጀግንነት ከወንድሞች ጋር ተቀላቅለ ለህዝብ ትቆማለህ። ከህዝብ ጋር መሞትም ከመጣ ከህዝብ ጋር ነው የምትሞተው። ዛሬ ህዝብን እየጨፈጨፍክ ነገ ትጠየቃለህ። ነገ መጠየቅ ይመጣል፣ ትማረካለህ። አብይ ይጠፋል። እሱ እንትኑን ጠብቆ ይጠፋል። ቀሪው ግን ከህዝብ ጋር የሚኖረው ይሄ ካድሬውና እግረኛ ታች ያለው የመከላከያ ሰራዊት አመራሩ ከህዝብ ጋር ይቆያል። ስለዚህ መከላከያ ሰራዊት ዛሬ ተንቆ በየቦታው የሚሰደብ በአብይ ይሰደባል። በህዝብ እንግዲህ ከህዝብ ጋር አጣልቷል አብይ እና መከላከያ ሰራዊት ዛሬ የህዝብ ጠላት እንዲሆን አድርጓል አብይ። ነገ ዕጣ ፈንታ ምንድን ነው? መከላከያ ሰራዊት ምንድን ነው? ማሰብ አሁን ነው፣ ከአሁን ሆኖ ማሰብ ነው። ስለዚህ ያለ አማራጭ በአብይ ተገደ ህዝብ ላይ መተኮስ ሳይሆን ከህዝብ ጋር መቆም እና አብይን እምቢ ማለት፣ ጦርነት ይብቃን፣ ከዚህ በኋላ ህዝብን አንገልም ብለ አብይን ሂድ ብለ አብይ እንዲሄድ ማድረግ ነው እንጂ ማታሸንፈውን ጦርነት ምንም ዋጋ የለው። አታሸንፍም። መቼም ህዝብ አይሸነፍም። የትም ሀገር የፈለገ ኒውክሌር ብትታጠቅ ህዝብን አታሸንፍም። ህዝብ ያሸንፋል። የትም ዓለም ትልቁ የዓለማችን ጦር ያለው ትልቁ በየቦታ ይሸነፋል። ጊዜ ጉዳይ ነው እንጂ ህዝብ ያሸንፋል። ምንም ህዝብ ተሸንፎ የቆየበት ምድር የለም። ይሄ የታወቀ ነው። መከላከያ ሰራዊትም ያውቃል። ስለዚህ እኔ ያለኝ አቋም ለምሳሌ አሁን ምስራቅ ኦሮሚያ አካባቢ ሐረርጌ ውስጥ ዛሬ በአሁኑ ሰዓት
ከድሬዳዋ ጀምሮ እስከ ጭሮ አካባቢ የነበረው በጣም ከፍተኛ የመከላከያ ሰራዊት እንደተማረከ እና ብዙ ኦኤልኤ ድል እንዳገኘ ሰማን። ይሄ አሁን ምንድነው? በየቦታ ከወሎ የምንሰማ ይሄ ነው፣ ከጎጃም የምንሰማ ይሄ ነው፣ ከሸዋ የምንሰማ ይሄ ነው፣ ከወለጋ የምንሰማ ይሄ ነው፣ ከጎንደር የምትሰማ ይሄ ነው። ምንድነው ይሄ? ምንድነው የሚያሳየው? የአብይ ሰራዊት አሁን ሞራል የላቸውም፣ አይኖራቸውም። ሲጀመር ለምን ዓላማ ያለው ጦርነት አይደለም የሚያካሂዱት። የህዝብ ልጆች ግን ዓላማ አላቸው። የህዝብን መብት ለማስከበር ስለሚታገሉ እነሱ ያሸንፋሉ። ጦር በዓላማ ነው የሚታሸንፈው። ዓላማ የሌለው የአምባገነን ጦር ይሸነፋል መቼም። ስለዚህ ጊዜው አሁን ነው ከህዝብ ጋር መቆም የሚል መልእክት አለኝ።